ሰላም ጤና ይስጥልን ውድ የተከበራችሁ ቻናል ተከታታዮች፣ እንግዲህ በዛሬው ቪዲዮአችን ዩቲዩብ ሰሞነኛው እንግዲህ አዲስ ነገር አመጥቷል ማለት ነው። ስለዚህ ይሄ ከላይ ከስክሪኑ ላይ የምትመለከቱት አዲስ ታክስ ወይም ደግሞ ፎርም እንድታሟሉ የሚል አመጥቷል ማለት ነው። ሁላችሁም እንግዲህ አድሰንስ አካውንታችሁ እየገባችሁ ይሄ መልእክት ከደረሳችሁ አሁኑን ማስተካከል ይጠበቅባችኋል ማለት ነው። እንግዲህ አንድ ዩቲዩብ አካውንት ያለው ሰው ሞኔታይዝ ከሆነ በኋላ አድሰንስ አካውንት ይኖረዋል ማለት ነው። እንግዲህ ክፍያ ለማስጀመር ደግሞ ምን ይኖረዋል ማለት ነው? ያው የአድሰንስ ታክስ ፎርም ይሞላል፣ የአሜሪካ ታክስ ፎርም ይሞላል ማለት ነው። እንግዲህ ይህንን ታክስ ፎርም ሞልታችሁ የጊዜ ገደብ አለው ማለት ነው። የታክስ ፎርም አንድ አፕሮቭ ካረጋችሁ በኋላ እስከ ዘላለሙ የሚቆይ ሳይሆን የጊዜ ገደብ አለው። ያ የጊዜ ገደብ ካለቀ እንደዚህ ይህንን መልእክት ያመጣል ማለት ነው። ስለዚህ ኤክስፓየር ያደርጋል ወይም ደግሞ ቀነ ገደቡ አልቋል፣ ስለዚህ እንደገና አዲስ ፎርም አስገቡ ለማለት ያክል ነው ማለት ነው። ስለዚህ ሁላችሁም እየገባችሁ ይሄ መልእክት ከደረሳችሁ አሁን በማሳያችሁ መንገድ ማስተካከል አለባችሁ ማለት ነው። ይህንን ካላስተካከላችሁ ግን የሚለው ምንድን ነው? በሚቀጥለው የምትሰሩት ክፍያ እንደሚቆምና ወይም ደግሞ 30% እንደምትቆረጡ የሚገልጽ ነው ማለት ነው። ስለዚህ አሁኑኑ በዚህ በማሳያችሁ መንገድ ገብታችሁ ማስተካከል ይኖርባችኋል ብዬ አስባለሁ ማለት ነው። እንደምትመለከቱ እንግዲህ መጀመሪያ የምትገቡት ክሮም አፕሊኬሽናችሁ ላይ ነው ማለት ነው። ክሮም አፕሊኬሽናችሁ ላይ ምን ብላችሁ ትጽፋላችሁ? አድሰንስ ሎጊን ብላችሁ ትጽፋላችሁ ማለት ነው። እንደዚህ ጽሁፉ እንደዚህ ጋር እንደምታዩት አድሰንስ ሎጊን ካላችሁ በኋላ ጎ ወይም ደግሞ ሰርች ትሉታላችሁ ማለት ነው። ሰርች የሚለውን ስትሉ ወይም ሳይኒን ወይም ደግሞ ሌላ ነገር ሊመጣላችሁ ይችላል። እናንተ የመጀመሪያ የሚመጣላችሁ እንኩት ማለት ነው። ወደ አድሰንስ አካውንታችሁ ለመግባት ይህን ተልኳን አልተላከም። ምክንያቱም ሁላችንም አድሰንስ አካውንት አለን። የአድሰንስ አካውንት ግን የጊዜ ገደቡ አልቋል፣ አላለቀም። ካለቀ ምን እናደርጋለን ማለት ነው? እንድናድስ ማለት ነው። አሁን ምን ታደርጋላችሁ? በዚህ በኩል በግራ በኩል 3 ሰረዟን ትነካላችሁ። ወደ ታች ወረድ ትሉና ይሄው እንደምታዩት ፔመንት የምትላለች ፔመንት የምትለውን ትነካላችሁ ማለት ነው። ከዛ የመጀመሪያዋን ፔመንት ኢንፎ የምትላለች እሷን እቺን ፔመንት ኢንፎን ትነካላችሁ ማለት ነው። ከዛ እቺን ከነካችሁ በኋላ ወዴት እንደሚወስዳችሁ እንይ። እቺን ስንነካ ወዴት ይወስዳል? ወደ አድሰንስ አካውንታችን ይወስደናል ማለት ነው። ወደ አድሰንስ አካውንታችን ሲወስደን ቀጥታ ወደዚህ ወስዶኛል ማለት ነው። እዚህ ጋር እንደምታዩት የኔ ተልኮብኛል ወይም ደግሞ አለ ማለት ነው። ስለዚህ ማስተካከል ይጠበቅብኛል ማለት ነው። እናንተም እንደዚህ ስትገቡ ይሄንን መልእክት ወይም ደግሞ ይሄንን እንትን ካገኛችሁ ይሄንን ፎርም ካገኛችሁ ማስተካከል ይጠበቅባችኋል ማለት ነው። ስለዚህ ምን እናደርጋለን መጀመሪያ ማለት ነው? ይህንን ራሱን አንድ ጊዜ እንጫነዋለን ማለት ነው። አንድ ጊዜ ስንጫነው እንግዲህ ወዴት እንደሚወስደን እንጠብቅ። እንግዲህ እንደምትመለከቱት አንድ ጊዜ ስትነኩት ምን አመጣ ማለት ነው? ዩር ታክስ ፎርም ኤክስፓየርስ ኦን 12/13/2025 ይላል ማለት ነው። እንግዲህ በሚቀጥለው ወር ወይም ታህሳስ ላይ ኤክስፓየር ያደርጋን እያለ ነው። ስለዚህ ጉግል ሜይ ኒድ ቱ አፕሆልድ አፕ ቱ 30% ኦፍ ዩር ፔመንት ኦር ሆልድስ ዩር ፔመንት አንቲል ዩ ሰብሚት ኒው ታክስ ፎርም። ያው አዲስ ፎርም እስከምታስገባ ድረስ ወይ እንይዝብሃለን አሊያም ደግሞ 30% ይቆረጥብሃል ይላል ማለት ነው። እዚህ ጋር እንደምታዩት የተሞላው መቼ ነበር ማለት ነው? 2022 ላይ ነበረ ኤክስፓየር የሚያደርገው። ይሄው ዲሴምበር 31 2025 ነው ማለት ነው። ዲሴምበር ማለት እንግዲህ አሁን ኦልሞስት ኖቬምበር ልንገባ ነው፣ አንድ ወር ይቀረዋል። ስለዚህ ኤክስፓየር ሊያደርግ ነው። አስተካክል የሚል አላርም ነው ወይም ደግሞ ምንድነው ማለት ነው? ደወል ነው ማለት ነው። ስለዚህ እኛዋን እዚህ ጋር እንደምታዩት ሰብሚት ኒው ፎርም የምትለውን አንድ ጊዜ ትጫናላችሁ። ከዚህ ስትጫኑ ይሄውኛዋ ሌላ ትከፈትላችኋለች። እንደምታዩት ምንም የሚል መጣም ማለት ነው። ጀስት ስታርት ኒው ፎርም የምትለውን ትጫናላችሁ ማለት ነው። እቺን አንድ ጊዜ ትጫናላችሁ። ስትጫኑ ወደ ታች እንደዚህ ሳብ ስታደርጉ እንግዲህ ከ15 ከ20 ደቂቃ ይፈጃል ይላል ማለት ነው። እንግዲህ ቢፎር ዩ ስታርት ወይም ደግሞ ከመጀመራችሁ በፊት ያው እንግዲህ ወሳኝ ነገሮች አንዳንዴ ማረጋገጫ ሊፈልግ ይችላል፣ ቬሪፋይ አድርጉ ሊላችሁ ይችላል ማለት ነው። ካስፈለገ ደግሞ ዶክመንት እንደዚህ እንደ ፓስፖርት፣ እንደ መታወቂያ ወይም ደግሞ ዲጂታል አይዲ አለዛም ደግሞ እንደ መንጃ ፈቃድ ሊጠይቃችሁ ይችላል። እሱን ቬሪፋይ ማድረግ ይጠበቅባችኋል ማለት ነው። ከዚህ በመቀጠል ይሄውኛዋን ስታርት ፎርም የምትለውን አሁንም ትጫናላችሁ ማለት ነው። እቺን ከተጫኑ በኋላ ስታርት ፎርም ስትሉት ምን ሊያመጣባችሁ ይችላል ማለት ነው? ቬሪፋይ አድርጉ ራሳችሁ ማን ወይም ደግሞ ትክክለኛ እናንተ መሆናችሁን ቬሪፋይ አድርጉ ሊላችሁ ይችላል ማለት ነው። አካውንታችሁን ቬሪፋይ ማድረግ አለባችሁ ወይም ደግሞ ፓስወርዳችሁን ተጠቅማችሁ ማስገባት አለባችሁ ማለት። እንግዲህ ወደ ቀጥታ ወደ እንትኑ ገብተናል ማለት ነው። እንደምታዩት የፎርሙ ተጀምሯል ማለት ነው። ስለዚህ ዋት ታይፕ ኦፍ አካውንት የሚል አለ ማለት ነው። ስለዚህ አካውንታችን ሁላችንም እንግዲህ ያው ኢንዲቪጁዋል ስለሆነ የምንሰራው ያው በግላችን ስለሆነ የመጀመሪያዋን ቺን ኢንዲቪጁዋል የምትለውን ትጫኑና ኔክስት የምትለውን ከታች ቀጥላችሁ ትጫናላችሁ ማለት ነው። ከዛ ወደ ታች አሁንም ሳብ ታረጉታላችሁ ማለት ነው። አር ዩ ሲቲዝን ኦር ሬዚደንስ ኦፍ ዩናይትድ ስቴትስ ይላል። አሜሪካዊ ዜግነት አለ ወይም ደግሞ አሜሪካ ነው የምትኖረው ይላል ማለት ነው።
ኖ ትሉታላችሁ ማለት ነው። ይችኛዋን ኖ የምትለውን ታከብዱና ኔክስት የምትለውን እችን ሰማያዊዋን ትጫናላችሁ ማለት ነው። አሁንም ወደ ታች ሳብ ታደርጉታላችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ሁለት አይነት አማራጮች አሉ ማለት ነው። W8BEN እና W8EC1 የሚል አለ ማለት ነው። የእናንተ እንግዲህ የመጀመሪያዋን ነው የምትመርጡት። ምንም አሁን ይሄ ጊዜ ስለሌለ እናንተ አንብቡት። ስለዚህ የመጀመሪያዋን እችን ትንትን ትላላችሁ ትመርጡና ስታርት W8BEN ፎርም ምትል እዚህ ጋር ሰማያዊዋን ከታች ምን ታደርጋላችሁ ማለት ነው። እችኛዋን ትጫናላችሁ ማለት ነው። ስለዚህ እችኛዋን እንጫንና ምን እናደርጋለን ማለት ነው፣ እንቀጥላለን ማለት ነው። ይሄው ተጫንኩት። እንደምትመለከቱ እንግዲህ መጀመሪያውን ከነካችሁ በኋላ እዚህ ላይ ስማችሁን እስከ አያታችሁ ድረስ በትክክል መሞላቱን ወይም ደግሞ በፊት የተሞላው በትክክል መምጣቱን ቼክ ማድረግ አለባችሁ። አለዚያም ደግሞ በትክክል ትሞላላችሁ ማለት ነው። እዚህ ጋር እንደማሳያችሁ እዚህ ጋር ትሞላላችሁ ማለት ነው። ከሞላችሁ በኋላ ትቀጥላላችሁ። አሁንም ወደ ታች ሳብ ስታደርጉት ምን እንደሚያሳያችሁ ይሄው ኦፕሽናል የሆኑት ነገሮችን ኦፕሽናል ማለት እንደ አማራጭ ከፈለክ አድርገው ካልፈለክ ተው ማለት ስለሆነ ኦፕሽናሎችን ታልፋላችሁ ማለት ነው። እዚህ ጋር ካንትሪ ኦር ሪጅንስ ኦፍ ሲቲዝን የምትለውን እዚህ ጋር ትነካላችሁ ማለት ነው። ሀገራችሁን ወይም ደግሞ ያላችሁበትን ሀገር እንዲከፈላችሁ የምትፈልጉትን ትመርጣላችሁ። እኔ አሁን ኢትዮጵያ ስለሆነ ኢትዮጵያ ብላችሁ ትመርጣላችሁ ማለት ነው። ኦልሞስት ሁሉም ኢትዮጵያ ስለሆነ ኢትዮጵያ ቢትሉ መልካም ነው ማለት ነው። ስለዚህ ኢትዮጵያ ያለችበትን ትመርጣላችሁ ማለት ነው። ይሄው ኢትዮጵያ የሚለውን መረጥኩለት። ከዛ ወደ የሚሉትን ታልፋቸውና ኦፕሽናል ስለሆነ ምንም ግዴታ ስላልሆነ ኔክስት የሚለውን ትጫናላችሁ ማለት ነው። ኔክስት የምትለውን ስትጫኑ ይችኛዋ ቦክስ ወይም ይችኛዋ ሳጥን ትመጣላችኋለች። ይችኛዋን ታበራታላችሁ ማለት ነው። አንዴ ካበራችኋት በኋላ ወደታች ጎተት ታደርጉና ልክ ይሄ ቼክ የሚያደርገው ምን ያደርጋል ኢትዮጵያ የሚላለ ስትሬት ወደታች የምትለው ይችኛዋን ትሞላላችሁ ማለት ነው። ከዚህ በፊት የተሞላው ቀጥታ ይመጣላችኋል። እሱን መሙላት ነው ማለት ነው። እያስተካከላችሁ ዝም ብላችሁ ማስገባት ነው የሚሆነው ማለት ነው። ስለዚህ ይሄው ራሱ ይሞላላችኋል ማለት ነው። ይሄን ከሞላላችሁ በኋላ ምን ታደርጋላችሁ? ከታች ምንድነው ሜሊንግ አድሬስ ኢዝ ዘ ሴም አስ ፐርማነንት ሬዚደንት አድሬስ የምትላለች። ስለዚህ ከዚህ በታች የሚመጣው ተመሳሳይ ነው። ስለዚህ ድጋሚ መሙላት አይጠበቅባችሁም። እቺን ታበራታላችሁ ማለት ከዛ ኔክስት የምትለውን ወደ ታች ዝቅ ብላችሁ ታበራላችሁ ማለት ነው። እዚህ ጋር እንግዲህ ያመጣልን ምን የሚለው ነው ማለት ነው። ዚስ ታክስ ሜይ ቢ ሪዲዩስድ ኦር ኤሊሚኔትድ ፎር ኤኒ ፔይ ዛት ኳሊፋይስ አንደር ሬሌቫንት ታክስ ትሪቲ ይላል ማለት ነው። ስለዚህ እዚህ ውስጥ የስ እንዳትሉ ኢትዮጵያ የለችም ማትዛ ውስጥ። ስለዚህ ኖ የምትለውን ትመርጡና የመጀመሪያውን ትመርጡና ምን ታደርጋላችሁ ማለት ነው። ኔክስት የሚለውን መርጣችሁ ወይም ደግሞ ኔክስት ትላላችሁ። የመጀመሪያውን ከመረጣችሁ በኋላ ኔክስት ትላላችሁ ማለት ነው። እዚህ ጋር ደግሞ እንግዲህ ሃዝ ፐርፎርምድ ኤኒ አክቲቪቲ ኤንድ ሰርቪስስ ፎር ጉግል ዊዝን ዩኤስ ኦር ዱ ኤኒ ዘይ ኤክስፔክት ቱ ኢን ዘ ፊውቸር ወደፊት እንግዲህ አሜሪካ ላይ የምትሰራው ነገር አለ ወይ ምናምን ይላል ማለት ነው። ስለዚህ እሱን ምን ብላችሁ ታልፋላችሁ። ማንም ሰው ያው ብቻ ሊኖር ስለማይችል ኖ የምትለውን ትመርጡና ኔክስት ትሉታላችሁ። ከዛ ወደታች ሌላ ሳጥን ትከፈትላችኋለች። የትኛዋንም ማብራታችሁን እንዳትረሱ ማለት ነው። አይ ሰርቲፋይ የሚለውን ቲክ ካረጋችሁ በኋላ እንግዲህ ሁለቱን መርጋ ኔክስት የምትለውን ትጫናላችሁ ማለት ነው። ይህንን ሞልታችሁ ከጨረሳችሁ በኋላ እንግዲህ ወደ መጨረሻ ላይ የሚያመጣው ምንድነው አግሪመንቱን በተመለከተ በተለይ ደግሞ እንግዲህ በወረቀት ወይም ደግሞ ፔፐርለስ ልስጥህ ወይም ደግሞ በኢሜይል ልላክልህ የሚል እንትን አለው ማለት ነው፣ አማራጭ አለው። ስለዚህ ሞስትሊ ሪከመንድድ የሚደረገው እዚህ ጋር እንደምታዩት ምንድነው ማለት ነው ፔፐርለስ ነው። እኔ ስለዚህ ምንም አይነት ያን ያክል እንትን ጥቅም ስለሌለው እሱን ምን ታረጉታላችሁ ማለት ፔፐርለሱን ትመርጡታላችሁ ማለት ነው። እዚህ ጋር እንደምታዩት ፔፐርለሱን ቲክ ታደርጋላችሁ ወይም ታበራላችሁ ማለት ከዛ በኋላ ወደታች ትወርዱና ምን ታደርጋላችሁ ኔክስት የምትለውን ነው። ስለዚህ ቀጥለን ምን እንነካለን ማለት ኔክስት የምትለውን እንነካለን። ስትነኩ ምን ያደርጋል ማለት ነው እንደዚህ ጋር እንደምታዩት ይሄው ፔፐሩን ወይም ደግሞ አግሪመንቱን ይሄን ወይም ደግሞ እንትኑን የዚህ ያስነበበኛ ማለት ነው ማንበብ ይችላል። ሶፍት ኮፒ እዚህ ጋር እንደምታዩት ዲስፕሌይ አድርጎልኛል ማለት ነው። ይሄ ዲስፕሌይ የተደረገው ሶፍት ኮፒ ነው። ስለዚህ እናንተ መረጃ ነው ማለት ነው ማንበብ ትችላላችሁ ማለት ነው ከፈለጋችሁ። እዚህ በመቀጠል እንደምታዩት ማለት እቺን ሳፋ አድርግላችሁ አይ ኮንፊርም ዛት አይ ሃቭ ሪቪውድ የምትለው እቺን ቲክ ማድረግ ይጠበቅባችኋል ማለት ነው። እቺኛውን ቲክ ካረጋችሁ በኋላ ወደ ታች ጎተት ታረጉትና ኔክስት የምትላለች እዚህ ጋር እንደምታዩት ኔክስት የምትለውን አንድ ጊዜ ትጫናላችሁ ማለት ነው። ከተጫናችሁ በኋላ እዚህ ጋር እንደምታዩት ደግሞ ምን ይመጣላችኋል ማለት ነው። ይሄው አንደር ፔናልቲ ፕሪጁሪስ አይ ዲክላር ዛት የምትለውን እቺንም ቲክ ታረጋላችሁ ማለት ነው። እቺን ማብራት አለባችሁ። ከዛ ወደ ታች ጎተት ታደርጉት። ይሄን እንግዲህ ጊዜ ካላችሁ ማንበብ ትችላላችሁ ማለት ነው። ያው እኔ ጊዜ ስለሌለው ያው ምንም እንትን ያን ያክል የተለየ ነገር ስለሌለው ከታች እቺኛው አንዲት ቦክስ ትመጣለች። እቺኛው እንደምታዩት እቺኛውንም ታበራላችሁ ማለት ነው። እዚህ ጋር እንግዲህ አይ ሰርቲፋይ አንደር ፔናልቲ ምናምን የሚለውን ቲክ ካረጋችሁ በኋላ አደራ እቺኛዋን እንዳትነኳት ማለት ነው። እቺኛዋን ወይም ደግሞ ጃንዋሪ 1 ምናምን የምትለውን እቺን መንካት ኤዲት ማድረግ የለባችሁም። ዝም ብላችሁ እለፉት ማለት ነው።
ብላችሁ ታልፉና ወደ ታች ስትወርዱ ወይም ደግሞ ጎተት ስታደርጉት ምን የሚላል ማለት ነው የተሞላው መረጃ የራሳችሁ ነው ወይም ደግሞ የራስህ ነው ወይ የሚለውን ማረጋገጫ ይፈላ ወይም ደግሞ በሌላ በተወካይ ካልሆነ ተወካይ ከሆነ ታችኛውን ትሞላላችሁ ወይም ደግሞ የራሳችሁ አብዛኛው ያው ኢንዲቪጁዋል አካውንት ስለሆነ የመጀመሪያዋን yes I am beneficiary owner named in the tax የምትለውን እቺን ትነካላችሁ ወይም ታበራላችሁ ማለት ነው። ካበራችሁ በኋላ ወደ ታች አሁንም ጎተት ታረጉታላችሁ። መጨረሻ ላይ ምንድን ታረጋላችሁ ማለት ነው ሰብሚት ማድረጋችሁን አትርሱ ማለት ነው። እቺን ሰብሚት የምትለውን ትጫናላችሁ። ሰብሚት የሚለውን ተጫንኩ ማለት ነው እንደምታዩት። ከዛ እንግዲህ በዚህ መልኩ እንግዲህ ሰብሚት ካረጋችሁ በኋላ ምናልባት እንግዲህ ዶክመንት ሊጠይቃችሁ ይችላል። እኔን ዶክመንት ጠይቆ የነበረ አስገብቼለታለሁ። አሁን ሪቪው እያደረገ ነው ማለት ነው። ሪቪው ካደረገ በኋላ የተወሰነ ደቂቃዎች ወይም ደግሞ አንድ ቀን እንትን ሪቪው ካደረገ በኋላ ትክክለኛነቱን ካረጋገጠ በኋላ ምን ያደርጋል ማለት ነው አፕሩቭ ይላል ማለት ነው። ስለዚህ አሁንም ይሄ የሞላ ነው ታክስ መቼ ላይ ኤክስፓየር ያደርጋል ማለት ነው 2028 ላይ ኤክስፓየር እንደሚያደርግ ይሄው እዚህ ጋር ነግሮኛል ማለት ነው። 3 ዓመት ነው የሚቆየው ማለት ነው። ለ3 ዓመት ብቻ ነው የሚያገለግለው 2025 እስከ 2028 ድረስ ይቆያል ማለት ነው። በዚህ መልኩ እየገባችሁ እንግዲህ አስተካክሉ ማለት ነው። ቀላል ነው። ስለዚህ ታክሳችሁን እንደዚህ አድርጋችሁ አፕዴት አድርጉ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።